ምንድነው? አንቺ ምን ሆነሽ ነው? ምንድነው? ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት ድጋሚ እንዳነኪያትሽ እግዚአብሔር። ሃይሚ ወይ ብሩክ ሃይሚ ና አንተ በእናትህ ሃይሚ አቁመው ሃይሚ ሰላም ዩቲዩብ እንዴት ናችሁልኝ? ዛሬም ተመልሰን መተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንደጠፋሁባችሁ በጣም አውቃለሁ። ይቅርታ ያው በራሴ ምክንያት ሊሆን ይችላል። ምክንያቱም ከዚህ በፊት ቪዲዮ ስላልሰራሁላችሁ እያንዳንዳችሁ ትጠብቁኝ ነበር። ግን ዛሬ በድጋሚ ይቅርታ። እነሱም እየለቀቁ ያሉት አጉል የሆነ ሰዓት ስለሆነ እንደቀደሙ አይደለም እና በጊዜ ለማድረስ ትንሽ ያስቸግር ነበር። እንግዲህ ያም የሆነ ተመልሰን መተናል ማለት ነው። እናንተ ግን ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ ማለት ነው። ቪዲዮን እስከ ፍጻሜ ድረስ አብራችሁኝ ሆናችሁ ተከታትላችሁ ሀሳቦቻችሁን ኮሜንት ሴክሽን ላይ እንደምትሰጡ ተስፋ አደርጋለሁ ማለት ነው። ሁላችሁም የዛሬ የሚገርም ቪዲዮ ነው። ብሩኬ እና ሃይሚ ባለፈው እንደተፈጠረው ብዙ ነገር እንደተፈጠረ ታውቃላችሁ። ከትላንት በስተወዲያም ያው በጣም ትልቅ ቻሌንጅ ነበር ሲያደርጉ የነበሩት እና ሃይሚ ደግሞ ዛሬ ራሷን ስታለች። እያንዳንዱን ነገር የምንመለከት ይሆናል ማለት ነው። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ አይደለም ያው እዚሁ ነገር ከኔ ጋር መሆን ትፈልጊያለሽ አይደለም? እኔ በምታደርጊው ነገር እኔም ተስፋ እየቆረኩ ነው፣ እየሰለቸኝም ነው ምናምን ገብቶሻል አይደል? አሁን ለምን ይሰለቻል? አይደለም እሷ በምትናገረው ነገር ደሞ ብለሽ በዚህ ደሞ ልታጣይ ልታፋቺ ልታለያይ አንቺ እንደዛ ማድረግ ለምን አስፈለገ? ለምን እንደዛ መሳደብ ርካሽ ቃላቶችን ለምን ካሽ ስለሚገባሽ ለኔ መልሽ አታስጨንቀኝ። መልሽልኝ ለኔ የጠየኩሽ አታስጨንቀኝ። አስጨንቅሻለሁ። ምን አንተ የምታውቀውን እንትን ደጋግመህ መጠየቅ አይጠበቅብህም። ደጋግመህ ደግሞ እንድትጠይቀኝ አልፈልግም። እሺ የምታደርጊው ድርጊት ደግሞ እኔ ካን ነገር በተፈጠረ ቁጥር ደጋግመህ እንድትጠይቀኝ አልፈልግም። ገባ? ሲቀጥል ደግሞ የምታደርጊው ነገር እኮ ደግሞ እኔ ተስፋ የሚያስቆርጥ ነው። ገብቶሻል አይደል? ምንድነው እኔ እንደማይፈልግም ትሆኛለሽ፣ እንደሚፈልግም ትሆኛለሽ። ምንድነው ጉዳዩ? ስለኔና ስላንተ መፈለግ ነው። እኔ አይደለም የፈጠራችሁትን ነገር ቻሉት። መልሽልኝ። አንቺ ማን ስለሆንሽ ነው እኔ የምትሰድቢኝ? እንግዲህ ቪዲዮ እንደተመለከታችሁ በዚህ መልኩ እየሄደ ይገኛል። ግን በምንም አይነት መልኩ በዚህ የኃይል ይጣላሉ ብዬ አልገመትኩም። በእርግጥ እንግዲህ በጣም ብዙ ጦርነት እየተካሄደ ነው። ከንግግር አንጻር እየተጋጩ ይገኛሉ ማለት ነውና አብራችሁኝ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እኔም ከእናንተ ጋር ሀሳብ አስተያየት ለመስጠት በመሀል እየገባው ሀሳብና አስተያየት እየሰጠው ቀጥላለሁ ማለት ነው። አብሮነታችሁ እንዳትቀጥሉ እንዳታቋርጡ ይቅርታ እና በደንብ ሼር ኮፒ ሊንክ አድርጉ እና ያ ማለት ያው ሼር አድርጉ ለጓደኞቻችሁ እና ሰብስክራይብ አድርጉ። ቤቱን ሰብስክራይብ ያደርጋችሁ መቀላቀል ፋሚሊ መሆን ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ነው። ቪዲዮን ተከታትለን አዳምጠን ድጋሚ እንመጣለን። የዛሬ በጣም አይምሮ የሚያጦዝ ግርግር ውስጥ ገብቷል እና ሃይሚ በጣም ራሷን ስታለች። እንዴት ሆነ እንዴት ሊከሰት የሚችለውን ነገር አብረን የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ነው። ወደ ቪዲዮ ማን ስለሆንሽ ነው? ሃይሚ ሆንሽና እኔ መሰደብ መፍታለሽ? አለመሰደብ ከፈለግሽ በሰው ህይወት ውስጥ መግባት አልነበረብሽ። እሱ ህይወት ውስጥ አሁንም አለው፣ ወደፊትም እኖራለሁ። እየሰማሽኝ ነው? መቼም አልወጣም። እንደውም ላንቺ ስል ማለት ነው። ያንቺ እኮ ፍቅር አይመስለኝም እንዴ ሳስበው የምርሽ ነው። እዚህ ጋር መሐላ ምናምን ይኸውልሽ፣ በጾሙ መጥፎ ነገርም እያናገርሽ ነው። መሐላን ደግሞ እዚህ ጋር ታስገቢ። ልሩጥ በእናትሽ። አንቺ እኮ ነሽ ሰው በሰላም መጾም እንዳይችል ያደረግሽው። እንዲሁ ማርያምን እንዲሁ ሳይሽ ግን ቆይ እንዲሁ ሳይሽ ግን የምትወጂው ሁላ አይመስለኝም። ማርያም እኔ ወደድኩት ስላልኩ ለልህ ምናምን ተነሳስተሽ ነው እንደዚህ የምትወጂ የሚመስለኝ ሁላ ማለት ነው። 2 አመት ሙሉ እኮ የቆየ ነው በአንቺ ባፈቀርሽው ፍቅር አይደለም። እኔ በአንቺ ፍቅር ተንተርሻ አይደለም አብሬ የቆየሁት። ምን ይታወቃል? እኔ ካሜራ ላይ የምታሳዩ ነገርና ውስጥ ላይ ልጁን ምን ያህል እንደምታቆሲው እኔ ልቤ እሱን ያውቀዋል። አረ በእናታችሁ ሰማሻ? እየዘጋችሁ ነው። ለምን አታርፉ? እኔ ልታቃጥር እንደጠራችኝ ባቅማ መቼ እኔ ግን እውነት እኔ ሲጀመር አመጣጤ ልገልሽ ነበር አይደለ? ግን አንቺ ስለምትሰሪ ካሜራ እኔም አይደለም ምናምን መጠበቅ ለምን አስፈለገ? ዝም ብያለሁ። እንኳን አንቺ ማለት ነው እኔም ዝም ብያለሁ። እንኳን አንቺ ማለት ነው ቅዳሽ ካንቺም ብሶ ልገልሽ ምናምን ትያለሽ እንዴ? አንቺ እንደ ራስሽ እንደምንድነው የምታውቀው? ሴት መሀል መግባት ግን በጣም ነው የሚያስጠላው። ካሜራማን አይ ራስሽን እንደምንድነው የምታየው? የምር
ስለሆነ ግን ማርያም እኔ ከልቤ ልምከርሽ ይኸውልሽ እዛው ለራስሽ ተመከሪ በእናትሽ። ይኸውልሽ ከተመለሽለት ልጁን ግን አይሆንም፣ አትመለሽለትም በዚህ ጸባይሽና በዚህ ውስጥሽ። እኔ ይኸውልሽ አስጨርሽኝ። እኔ እኮ እንደ ምክር ነው መመክርሽ፣ እየሰማሽ ነው አይደለ? እንደ ምክር ነው መመክርሽ። እንደ መጣሁት ቢሆን እኔ መገልሽ ነበር። ሃይሚ በጣም አናደሽኝ ነው የመጣሁት፣ እየሰማሽ ነው አይደለ? በእናትሽ ፈራሽ አይደለ? ብትፈሪ ነው የሚሻልሽ፣ ብትፈሪ ነው። ኧረ በእናትሽ በጣም ፈራያያት አይደለ? በጣም ፈራዋት። እኔ እንደዛ ከካሜራ ጀርባ ነበር ሰድቤሽም ከሆነ ይሄን ያክል ማንነትሽን ላሳይ ብዬ ነው አይደለም? ማንነትሽን ላሳይ ብዬ ነው ያወጣሁት። ስለተገደድኩም ነው ያወጣሁት እንጂ እኔ በውስጥ ለውስጥ መጨረሻ አቅቶኝ አይደለም። ምንም አይነት ቮይስ እንዳትወጪሽ። አረ ታውጣው በጣም ማርያምን፣ እነዚህ ሁላ የሚወዱሽ ፋሚሊዎች ይጠሉሽ ነበረ። እሷ ካላወጣችሁ ነው ያወጣዋለሁ። ችግር የለም። አንቺ ምን ስድቡ እኮ ለአንቺ እንደምርቃት ነው፣ ምክንያቱም ስለማይገልጽ አይደለም። አንቺ እኮ ከስድቡ በላይ ነሽ አይደለም። ሚያቀኛ ቀዋል አልልም። እሷን ዝም አስብላት። ካሜራ ደቅና እኮ ልትሰድበኝ ነው። ካሜራ መደቀኑ ነው። ከፈለግሽ ካሜራውም ጠፍቶ አልፈልግም። እስቲ ጸጥ በይ እሺ። ክፋቷ እንዲታይ አልፈልግም። አይደለም ቀጥይ። እሺ ያሳዝናል። እየፈለጉ መጎዳት። ሃይሚ ክፋት የለባትም። ምን ክፋት አለባት? ላይክ አሁን ሜቢ ተናግራሽ እኔም ተሳድቤ አውቃለሁ። ምን ሊሆን ይችላል። አብሳላት ነገራቶችን አብርዱ፣ ፍቱ። እናንተ ረፉ። በቃ እኔ እየሰለቸኝ ነው። እግዚአብሔር ከሷ ጋር የምፈታው ችግር የለም። እኔ ከኔ በልጥ አይሰለችም። ብሩክ ጥፋተኛ እንደሆነ 100% የምታምኑ ሰዎች እኔም ከእናንተ ጋር ነኝ። በሱ ምክንያት ነው ሁሉ ነገር የተፈጠረው ማለት ነው። በሱ ምክንያት ነው ሃይሚም እንደዚህ የሆነችው በሱ ምክንያት ነው ብዬ ነው ማምነው። እና ሌሎች ሁለት አሁን አብሳላትን ሌላ ከዚህ በፊት የነበሩ ሴቶችን ማምጥቶ በጣም ብዙ ራሷን እንድትታመም እና የአይምሮ ቀውስነት ውስጥ እንድትገባ ሀሳብ በስቶባት እንትን እንዳይሄድ ያደረገው ብሩክ ነው። ከነዚህ ሰዎች ጋር ሰላምታ ማያስፈልግ ሆነ ማቋረጥ ነው። ሌላ ምንም እኮ አሁን አንተ ሃይሚን ለመጉዳት ብለህ ነው እያረክ ያለው። ምን አደረገችው? ያቺ ጥባራውን ደግሞ እንትን እያለች ነው። በጣም ጥባራዋን እየነፋች ነው። ፋሚሊ ከዚህ በላይ ምን ይደረግ? የጨረቃ ፋሚሊ በጣም የሚያሳዝን ወቅት ላይ ነው ያለው። እነ ብሩኬ በጣም ብሩክ እያጠፋ ነው። የአሁኑን ዙር የቀደመውን ዙር አልፈነው ነበር፣ አሁን ደገመ። ከዚህ እናንተ ሀሳብ ስጡበት፣ እስኪ ሀሳብ ስጡበት። እኔ አንቺን ብሆን ማለት ነው አንቺን ብሆን እደበቅ ነበር አይደለ? ለምን ነው የምደበቀው? ኦኬ ምናምን ብዬ እደበቅ ነበር። አንቺ ግን ምክንያቱም አንቺ ከኔ ጋር እልህ ስለያዘሽ እልህሽን ላስጨርስ ብዬ አልደበቅም። ከዚህ በፊት ለምደሽ ሊሆን ይችላል፣ ሰውን እያሸማቀቅሽ ማስደበቅ ለምደሽ ይሆናል። ግን እኔ እዚህ ጋር አልሸማቀቅም። ኦዲየንስ ሊሰድበኝ ይችላል ምናምን፣ እኔ አልሸማቀቅም። የረከሰ ክብር አለሽ። የሚገርም ነው። አልሸማቀቅም ትላለች እንዴ? ልትሸማቀቂ እኮ ነው የሚገባው። ልትሸማቀቂኝ እየሞከርሽ ነው በሁኔታዎች ሁሉ ከዚህ በፊትም በቪዲዮዎች ምናምን። ግን እኔ እንደ ሌሎቹ ልሆንልሽ አልቻልኩም፣ ልዋረድልሽ አልቻልኩም፣ ዝቅ ልልልሽ አልቻልኩም። እሱ ነው እልህ እያስያዝሽ ያለው። ከዚህ በላይ ዝቅ ማለት አለ? የጠራሽኝ ለኔ ልትነግሪኝ ነው አይደል? ሰላ ከመምጣቷ ወደ ጭቅጭቅ ገባች እኮ። እሷን የጠራሽ በምክንያት ምንድን ነው? ለምን እንደዚህ እንዳረገች በቃ ይቅርታ አልኩሽ እኮ በሷ ስም አጨቃጨቅ። ለምን አንተ እዚህ ጋር ምን አገባክ እኮ? አትጨቃጨቁ። እኔ ማያገባው ከሆነ ለምን ጠራሽ ታዲያ? ማያገባው ስለሆነ እዚህ ውርደትሽን እንዳይፈልግ። ኧረ ወይኔ፣ ኧረ የሆነ ነገር በላት። ወይኔ ላይ ጩህ፣ በእናትህ ተቆጣኝ እስኪ፣ እሷ ደስ እንዲላት ስደበይ በእናትህ። የምር እኔ ራሱ በጉጉት ሞትኩኝ እኮ እንዴ። ውርደትሽን እንዳይ ትላለች። ኧረ በእናትህ አግዝላት እንጂ ስደበይ። ባይዘዌ ካፍሽ የሚወጣውን ቃል ብትጠነቀቂ ዞረሽ ወደ እሷ አትሂጂ። ከኔ ጋር ነው ያለሽ ችግርሽ፣ ከኔ ጋር ጨርሽ። እሱን እንድትናገሪ አልፈልግም። ሁኔታሽ እኮ በቃ የሆነ እሱ እንድትናገሪ ፈልገሽ ነው። አጠራርሽ አይደለም። አንተ ምን አገባህ የምትይው ከሆነ ማያገባው ከሆነ ባረግ ራሱ እሱ ካፉ ምንም ቃል አይወጣም። አታውቂውም ማለት ነው። እስከዛሬ ዝም ብለሽ ነው አብረሽ ይሆንሽው። አላማሽ ምንድን ነው? የጠራሽ አላማዬ አንቺ ነው ልህሽን ለማስጨረስ። ስሚ እኔ ምንድን ነው? አንቺ ምን ሆነሽ ነው? ምንድን ነው? ረፊ ጭራሽ ሁለተኛ ልመታኝ ነው። እንደዚህ አይነት ክርክር፣ እንደዚህ አይነት የቃላት ስድብም እንዳለበት አይነት ወይ ደግሞ የጥላቻ ንግግሮች በመሀል እንዳለበት ነው የተረዳ ነው። እና እናንተ
ከዚህ አንጻር ሀይሚም እና አብረው ያለችው ልጅቷ በጣም እንትን እየሆነች ነው። እቺ ልጅ በጣም ከባድ ላይ ነች። በጣም ሌሎቻቸው ከአይናቸውም በምንም በንግግርም ሰብረው እኮ ዞር ይላሉ። አሁን እቺ በምንም ታምር እሱ ፊት ለፊት እያስቀየመቻት ነው። አግባብ ያልሆነ ነገር እየተናገረች ነው። እና የዩቲዩብ ፋሚሊ በተለይ የጨረቃ ፋሚሊ ሁላችሁ ይህን ቤት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሌላ ደግሞ ሼር አድርጉ ለጓደኞቻችሁ። ሜንሽን አድርጌ ለብሩኬና ለሀይሚ ቪዲዮ ሊያዩት ስለሚችሉ እናንተ ምንድነው ማድረግ ያለባችሁ? ሼር አድርጉ ለጓደኞቻችሁ። የማዳም ቅመሞች ምርጦች ምርጥ ሰዎች አላችሁ እዚህ የኔ እንትን ላይ ሁላችሁም ሰብስክራይብ የፈጠነ 3000 እናስገባው። እንደ ቀድሞ እንደ መጀመሪያው እንደ ተጓዝን አሁንም እንቀጥላለን ማለት ነው። ቪዲዮን ጨርሳችሁ ትዩት፣ ተመልሰን እንመጣለን ወደ ቪዲዮ። አንቺ ያምሻል እንዴ? እብድ ነሽ? ለማታሽ ብሩኬ ለምን ለምን ትነካታለሽ ታዲያ? ልመታኝ ነበር እኮ ሁለተኛ። አንተ ለሷ ነው እንደምቆመው እኮ ረፊ እንድትነካት አልፈልግም። ጤነኛ አይደለሽ? እኔ ስመታስ አይመለከተኝም። በቃ ረፊ እኮ ረፊ። እሺ እረፉ እናንተ፣ ስነ ስርዓት ያዙ በእናታችሁ። እንደዚህ እንዳደረግ ታስገድደኛለች። መጥፎ ሰው ሰውን ታረጋለች። አብሳላት ተረጋጊ፣ ስሚ ተረጋጊ። በቃ ድጋሚ እንዳሰነዝር እንጂ አሚ በእናትሽ ረፊ። ስሚ በቃ እረፊ። አንቺ እኔ ላይ ማንስተሻል። በዚህ ተረጋጊ እስቲ፣ በዚህ እረፊ። እየሰማሽ ነው ሀይሚ? በዚህ ተረጋግተሽ እረፊ። ጭራሽ አንቺ በሰው ህይወት ገብተሽ ጭራሽ እኔ ላይ ትሽል ምንድነው የምትፈልጊው? በቃ ከህይወትሽ እወጣልሻለሁ። ውጪ። አትዛቺ ሀይሚ፣ አትዛቺ ከህይወትሽ ውልቅ ብዬ። አብሳላት እረፊ። በቃ ዝም በይ። ምንም እየዛትሽ ነው። ሰሚ ረፊ፣ እንደዚህ እንዳታረጊ። በቃ ከዚህ በኋላ ደውለሽ እንዳታገኛትም እንዳትገናኝ። ከሷ ኮናት እንደዚህ በቃ ረፊ፣ በቃ ተናገረች፣ ዝም በያት። በቃ ምንም አይነት ቮይስ ደግሞ እንዳታወጪ ሃይሚ። እኔ ላይ እጇን አነሳች አይደለ? ማሚ በእግዚአብሔር ተይ። እኔ ላይ እጇን አነሳች አይደል? ኧረ እንዴ እናንተ ስነ ስርዓት አይኖራችሁም እንዴ? ረፉ እኮ ሃይሚ ተረጋጊ። ለምንድን ነው ለቅሻለሁ? በቃ አጣይ እኮ አትጣይ። እኔ እናገራታለሁ። በቃ አብሳላ ለምን አትሄጂም? በእግዚአብሔር ሂጂልኝ። አረሳው አብሳላት በቃ ሂጂ በእናትሽ ተረጋጊ። ልጁን በእናትሽ እንድትጣዩ አልፈልግም። በቃ እኔ በእናትሽ እንዴ ቢያንስ እሱን አታሰቃዩ እስኪ። አብሳላት ተይ፣ በቃ ዝም በይ። ተይ በቃ ተይ። ዝም አልኩ። እኔ ከአንቺ ጋር ምንም አይነት ነገር ውስጥ መቀጠል አልፈልግምም አልችልም። በቃ ግን ደግሞ እንደዚህ እንድታደሪ አልፈልግም። ገብቶሻል? የፈለገ ምንም የሆነ ጓደኛ ልትሆኚ ይቻለሽ ምናምን፣ ግን ሃይሚ ላይ እጅሽን እንዳታነሽ ከዚህ በኋላ ሰማሽኝ አይደል? አንቺም የራስሽን ቦታ የምታስከብሪው ራስሽ ነሽ። ገባሽ አይደለ? ራስሽ የምታስከብሪው ራስሽ ነሽ። ግን በዚህ መንገድ አይደለም። ዞሬ ላንቺ ጠበቃ መሆን እኔ አልችልም። እንዴ ተነስተሽ ትመቻታለሽ? አሁንም እኔ ነኝ ጥፋተኛ? ለምን ትመቻታለሽ? እንዴ ብሩኬ እዚህ ጋር ደግሞ ሴቶቹ እየተጣሉ ነው። በማን ምክንያት? በብሩክ ምክንያት ማለት ነው። እና ሃይሚ ተማታለች። እንደዚህ አይነት ነገር ያጋጥማል በላይፋችን ውስጥ። ግን የእሷ በዛ ጋር በተደጋጋሚ ነበር እሷ ላይ ጫና ሲበዛ እንደነበረ ሁላችንም የምናውቅ ነውና ሰሞኑ የነበረ የተፈጠረ ነገር አይደለም። ከዚህ በፊት ተፈጥሮ እንደገና አይተነው አስተናግደን ተቀብለን እንደገና ያው የሚያደርጉትን የይቅርታ ቪዲዮም አሳልፈን ነበር። አሁን ደግሞ ሀብለው እንደ ሌላ አይነት ሪስ አጀንዳ ይዘው መጥተዋል ማለት ነው። ብሩኪና ሃይሚ እቺ ልጅ ምንድነው አላማ ተብላ ተጠየቀች። አንቺን እልህ ማስጨረስ አለች። ከዚህ በላይ ምንድነው የምትፈልጉት? ፋሚሊ የሃይሚ አድናቂዎች የብሩኪ አድናቂዎች ሁላችሁ እንዲሁ በጠቅላላ የጨረቃ ፋሚሊ የኔም ፋሚሊ እንደዚህ ማይገባ አይነት ድርጊት የምትፈጽም በማዕከላቸው ላይ ሶስተኛ ወገን አለማስገባት ጥሩ ነው። ይህ ሁሉ ምክንያት በብሩክ ምክንያት እንደሆነ እኔም ደርሼበታለሁ። እናንተም የምታውቁት እውነታ ነው ማለት ነው። ብሩክ ራሱን ማስከበር ያለ አጠገብ ያለውን ሰው ማስከበር እንደማለት ነው እና መጠበቅ እንደማለት ነው። ስለዚህ ነው የሰራው በጣም
ወይዘሻል አለስኩ ለምጣ በይ አንቺ ድጋሚ እንዳነኪያትሽ እግዚአብሔር ሃይሚ 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 እሺ እሺ ነይ በስራ ቁጭ ሶፍት ይዛ እሺ ስልክና እንዲወጣል ምን ነው ሃይሚ ተረጋጋ ሶፍት ይዛ ተረጋጋ ነይ ወይ ብሩኪ ሃይሚ ና አንተ በእናትህ ሃይሚ አቁመው ሃይሚ በሚያሳዝን ሁኔታ እዚህ ጋር ራሷን ስታለች ማለት ነው። ያ ነገር የተፈጠረው ደጋግሜ አላወራም፣ በማን ምክንያት እንደሆነ ግልጽ ነው። ኔክስት ምን አይነት ቪዲዮ ይሁን ራሷን ሳተች። አሁን ከዚህ በላይ መሞት ነው የቀረው። ብሩኬና ሃይሚ መለያየታቸው አሁን እንዴት እንደሆነ እያሻቀበ ይገኛል ወደ ላይ እና የመለያየት አቅማቸው ወይ ደግሞ ቫልዩ ወደዛ እየሄደ ይገኛል። የጨረቃ ፋሚሊ ሁላችሁም አብሮነታችሁ ከኔ ጋር አድርጉ። ቀጣይ ምን ይፈጠር አብረን ከእናንተ እኩል የማይሆናል አሳያችኋለሁ፣ ቪዲዮ እሰራላችኋለሁ። ነገ ማታ በዚህ ሰዓት ይጠብቁኝ ማለት ነው። አብራችሁ ይሁኑ። ሌላ ደግሞ የምንቀጥል ይሆናል። ሰብስክራይብ አድርጉ። እኔን ሰፖርት ለማድረግ ከፈለጋችሁ ነገ ቢያንስ 8 ሰዓት አካባቢ ላይቭ እገባለሁ ማለት ነው። በዛ ላይ ሰፖርት ማድረግ ትችላላችሁ። ካልሆነ ደግሞ ይህን ቪዲዮ ስታዩ ከዲስክሪፕሽን ታች ሼር ሪሚክስ እና ላይክ ከሚሉ ቀጥሎች ታንክስ የምትል ጽሑፍ አለች። እዛ ውስጥ ስትገቡ $2 እስከ $3 እያለ ያስመርጣችኋል። የከበዳችሁ ሰዎች እንዴት ነው የሚደረገው? ኮሜንት ሴክሽን ላይ አሳውቁኝ፣ እኔ አሳያችኋለሁ ማለት ነው። አጫጭር ቪዲዮ መስራት ካለብን እንሰራለን። ቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ባላችሁ በሰላም ፍቅር፣ ደስታ ከእናንተ ጋር ይሁን። ስራችሁን፣ ህይወታችሁ፣ ልጆቻችሁ፣ ቤተሰባችሁ የተባረከ እናንተም የተባረካችሁ ብሩካን ሁኑ። ሰላም ሁኑ።